ጽር ነው የግሪክ ቋንቋ ነው። ፔንቴኮስቴ ይባላል። ፔንቴ ማለት 5 ነው። ኮስቴ ማለት 10 ነው። 10 በ5 ማለት ነው። 10 በ5 ስንት ነው? 50ኛ ማለት ነው። ቴትራ ኮንቴ ማለት 40ኛ፣ ሄፕታ ኮንቴ ማለት 70ኛ ማለት ይሆናል። ፔንቴኮስቴ የሚለው ቃል 50ኛ ቀን ቁጥር ብቻ ነው የሚገልጠው። 50ኛው ቀን ግን በአዲስ ኪዳን ስርዓት በዓለ መንፈስ ቅዱስ ወይም ጰራቅሊጦስ ተባለ። ምን ተባለ አልኳችሁ? በውሃ ላይ ሰፎ ነበር የተባለው የተገለጠው ከሶስቱ አካል አንዱ አካል። የሃይማኖት መገለጫችን እንዲህ ይላል፣ ወነአምን በመንፈስ ቅዱስ እግዚእ ማሕየዊ። ሕይወት ሰጪ በሆነው በመንፈስ ቅዱስ ነው የምናምነው። ሃይማኖታችን ይሄ ነው። ዘሰረጸ እምአብ፣ ከአብ ብቻ ነው የሚወጣው። ከማ ብቻ ነው? ከዚህ በረት ውጭ ያሉ ከአብም ከወልድም ይወጣል። አንድ አይሆኑም ማለት እዚያ ይላሉ። ከሁለት አካላት የሚገኝ አምላክ ካለማ ምንጩ ሁለት ከሆነ አምላክነቱ ከአንድ በላይ ሊሆን ነው። ወላዲው አስራጺው አብ አንድ ነው። ዘሰረ ንስግድ ሎቱ ወንሰብሖ ምስለ አብ ወወልድ፣ ከአብና ከወልድ ጋር አንድነት ነው የምንሰግድለት የምናመሰግነው። ዘነበበ በነቢያት፣ በነቢያቱ ላይ አድሮ የተናገረው እሱ ነው። ምን ያህሎቻችን መንፈስ ቅዱስን እናውቃለን? መቼ እንደሚከበር መቼ እንደሚታሰብ ማጠቃለያ ነው። እስኪ እንድናውቀው የበለጠ እንድናከብር። ይሄ በእውነት ደብር በጣም ታሪካዊ ባለውለታም ደብር ነው። ፈጣሪያችን ሆኖ እግዚአብሔር አብ ብለን ወይም ባለ እግዚአብሔር ብለን በ13 እንደምንዘክር፣ ወልድን ባለ ወልድ ኢየሱስ መድኃኔዓለም አማኑኤል ብለን ቀን ሰተን እንደምንዘክረው ብዙዎቻችን መንፈስ ቅዱስ መቼ እንደሚታሰብ አናውቅም። በዓመት ውስጥ የሚታሰብባቸው 3 ቀናት 4 ቀናት አሉ። እነዚህን 4 ቀናት ካወቃቸዋቸው ይሄ ቤተክርስቲያን የተገለጠችበት፣ ቤተክርስቲያን ማለት የክርስቶስ አንዱ ሙሽራ ማለት ነው። እስኪ በሉ የክርስቶስ በሉ አንድ ሙሽራ። ዛሬ በሐዋርያት ላይ መንፈስ ቅዱስ ከወረደ በኋላ ምን ይላል መሰላችሁ? የሐዋርያት ሥራ ምዕራፍ 2 ቁጥር 41 ላይ እንዲህ ይላል፣ ወተወክፉ ቃሎ፣ ቃሉን ተቀበሉ፣ ተጠመቁም ይላል። ወተወሰኩ በይእቲ ዕለት መጠነ፣ በዚያችም ዕለት ከሐዋርያት ማህበር የተጨመሩት አንድነት መጠነ 30 ምዕት ይላል። 3000 ነፍሳት ነበሩ ይላል። ስንት ሺህ ነፍሳት ነበሩ? በቀደመው በዓለ ጴንጠቆስጤ የተጨመሩት ሳይሆን የተቀነሱ 3000 ነበሩ ይላል። ኦሪት ዘጸአት ምዕራፍ 32 ቁጥር 28 ላይ ሙሴ ጽላቱን ተቀብሎ በበዓለ ጴንጠቆስጤ ሲወርድ ለጥጃው ምስል የሚሰግዱትን ብዙዎቹን አያቸው። ጥጃውን በጽላቱ ሰበረው፣ የሌዊ ልጆች አትማሯቸው ብሎ በዚያ ለጣዖት የሰገዱ ፍቅረ ጣዖት ያደረባቸውን ወርቅ አቅልጦ ያጠጣቸውን 3000 ነፍሳት ሞቱ ይላል። በዚያ ጴንጠቆስጤ 3000ዎች ተገድለዋል። በዚህኛው ጴንጠቆስጤ ግን 3000 ነፍሳት ድነዋል። ይሄንን ቅዱስ ጳውሎስ ምን አለ? ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ መንፈስ የሐዩ ወፊደል ይቀትል፣ ፊደል ይገድላል፣ መንፈስ ግን ያድናል። አንድም ትርጓሜ ያድናል፣ ንባብ ይገድላል ብለዋል ሊቃውንት። ፊደል ይገድላል የተባለው ቀድሞ እንዲገዙበት የተሰጠው ሕግ ገድሏቸው ነበረ። ዛሬ ግን በልባቸው ጽላት የተጻፈው የመንፈስ ቅዱስ ስጦታ ግን አንድነት ወደ ማይበር ጨመራቸው ማለት ነው።